ሚስት አታድርግልኝ አላልኩሽም እንዴ? ለምንድን ነው የፈለግሽኝ? እስቲ ጋሼ አንዴ ቁጭ በል። ከመቀመጥ በፊት ንገሪኝ፣ ምንድን ነው? እሺ ቁጭ በልና እነግርሃለሁ። ይኸውልሽ ስለ ዳጣ ብቻ እንዳይሆን። ኧረ ጋሼ ዛሬ እንኳን ስለሱ አይደለም፣ ስለ ሌላ ጉዳይ ነው። እና ምንድን ነው? አዎ ኤቢ የኔና አባዬ እንዴት ያስመርማል። እና ቆይ ማለት ምን ሆነ? ከማበጠሪያ ላይ የተነቀለ ጸጉር ነበር የወሰደችው። ማበጠሪያው ደግሞ የሰላምዬ ነበር። ገና ሳላበጥረው ነበር ከእጄ ላይ ቀምታ የወሰደችው። የሰላምዬና የደረጀ ልጅ ጸጉሩ ወስዳ አስመርምራ ውጤቷ ሊመሳሰል ሲላት ነች። እሷ እኮ ከጠረጠረች አርፋ አትቀመጥም። ዳጣ አሁንም እኮ አደጋ ውስጥ ነሽ። ሁሌ ጭንቀት፣ እኔ እንደ እህቴ ሳት፣ እሷ ደግሞ እንደ ጠላት። ከምር ናታን፣ ይሄ ቤተሰብ በእኔ ምክንያት ሊበጠበጥ ጫፍ ላይ ደርሷል። እማዬ እርግጠኛ ነኝ እኔ የደረጀ ልጅ እንደሆንኩ ካወቀች እርግጠኝነት ይፋታሉ፣ ወይም ደግሞ ከሁለት አንዳችን ይሞታል። ቆይሽ እኛ ምን ማድረግ እንችላለን? እኔ አላውቅም ናታን። ሳስበው ግን እኔ ወደ መጣሁበት ቦታ ብመለስ አይሻል አይቀርም። በቃ እንደዛ ነው የሚሻለው። አረብ እናትሽ ዳጣ ስነስርዓት ያለኝ እንዴ? ለሁሉም ነገር እኮ መፍትሄ ያለው አይደል እንዴ? በአክለኔ ጉዳይ መፍትሄ ያለው፣ መፍትሄው እውነቱ ማውጣት ነው። እውነቱ ማውጣት ደግሞ የሚቻል አይመስለኝም። ስለዚህ ናታን መፍትሄ የለውም። ይኸውልሽ ዳጣ ግድ የለሽም፣ እናስብበታለን። አንቺ ብቻ ኤቢን ተጠንቀቂያት። እኔም በተቻለኝ አቅም እየተጠነቀቅኳት። ደግሞ ሰው በጣም ነው ደስ የምትለኝ። ደስ ነው የምትለኝ የምትይው? ቆይ እወዳለሁ ለማለት ስፈልጊ ነው? ምንድን ነው ሆንሻል? ምንድን ነው ሰላም? እያመመሽ ነው እንደ ሆስፒታል ልሂድ? ኧረ ደህና ነኝ ጋሼ። ቆይ ታዲያ ለምንድን ነው የፈለግሽኝ? ጋሼ የልጅሽ አባት ማን እንደሆነ ንገሪኝ አላላችሁ? እና ልትነግሪኝ ነው? አዎ ጋሼ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳጣ ይሄ ቤተሰብ በእኔ ምክንያት መበተን የለበትም፣ እኔ ከዚህ መሄድ አለብኝ ስትል ለናታን ስትነግር፣ ናታን እንዴት እንደዚህ ትያለሽ? እኔን አታስብኝም እንዴ? እህቶችስ? ውሃስ? አብዬስ? አዎ በእርግጥ አብዬ መጥፎ ነገሮችን ታደርጋለች፣ ግን እኮ እህትሽ ነች። እኔ ጨክነሽ ጥለሽ እንድትሄጂ ነው ማለት ነው? አንተ እኮ በጣም ደስ ትላለህ ስትል፣ ይሄ ማለት እወድሃለሁ ለማለት ፈልገሽ ነው አይደለም? እንደዚህ የምትይኝ እንደፈለግ መተርጎም ትችላለህ እያለችው ነበር። ወደ ተመልካዮች ሰላምዬ እንግዲህ ለደረጀ አባት የልጁ አባት ማን እንደሆነ ለተነግረው እንደምትፈልገው ስትነግረው፣ ደረጀ ታዲያ ማን ነው ብሎ እጅግ በጣም ለመስማት ጓጉቶ ተጨንቀው ነበር። እና እጅግ እንደጓጓና ታዲያ ማን ነው ሰላም ንገሪኝ እባክሽን፣ የልጅሽ አባት ማን ነው ቤትን የደፈረ ብሎ ሳፋጥጣት ነበር ማለት ነው። እሷም ጋሺ ሁሉ ነገር እነግራለሁ፣ ግን እንዴት እንደተፈጠረ እንዴት እንደዚህ እንደሆነ እባክህ ማብራራቱን እኔም እስከማወራ ድረስ ልታዳምጠኝ ይገባል ስትለው ነበር። እና የልጅ አባት ማን እንደሆነ ለማወቅ በጣም የጓጓ ትመስላለህ፣ ግን ይህን ያለ የጓጓበት መልሱን ግን ላትወደው ትችላለህ። አባቱ ማን እንደሆነ ስትሰማ ልትደነግጥም ራስን ልትስትም ትችላለህ። ስለዚህ እባክህ ለመረጋጋት ሞክር መጀመሪያ ትለዋለች። እሺ ሰላም አትጨነቂ እባክሽ ንገሪኝ እያላት ነበር ማለት ነው። ሰላምም የልጅ አባት አንተ ራስና ስትለው በጣም ደነገጠ። ይሄ ደግሞ ምን ማለት ነው ሰላም? የልጅ አባ የአንቺ ልጅ አባት እኔ የሆንኩበት በየትኛው አጋጣሚ ነው? በጭራሽ ላስታውሰው አልቻልኩም። ምን ተፈጥሮ ነው ብሎ ስጠይቃት፣ እትዬ ዱባይ የሄደች ጊዜ በጣም ሰክረ መታ ነበር እና በሩ ሲከፍትልህ ከዛ በጣም ሰክረ ስለነበረ ማርቴ እያልክ ስጠራኝ ነበር አለችው። ይህንን በጭራሽ ማመን አልችልም። ከዛ በጣም ሰክረም መኝታ ቤት ገብታ አልጋ ላይ ወድቆ ነበር። በእርግጥ እኔም ልጄ ጠፍታብኝ ስለቀረች ሌላ ልጅ መውለድ እፈልግ ስለነበረ እና በፍላጎቴ ነበር የተፈጠረው።
ምክንያቱም ልጅ ፈልግ ነበር አለችው። ልጄ ጠፍታብኝ 19 ሙሉ ስጠብቃት ነበር እና ይህን ስጠብቃት አንድ ቀን አገኛታለሁ የሚል ተስፋ ነበረኝ እና ምንም ተስፋና ፍንጭ ስላልሰጠኝ ያለኝ አማራጭ እድሜም እየሄደ ስለነበረ አንድ ልጅ መውለድ ነበረብኝ እና ጋሼ እባክህን ይቅር በለኝ አለችው። ደረጀ ባለበት ደርቆ ቀረ። አልገባኝም ደረጀ ምንም ነው እንደዛ ፊቱ ተለዋውጦ የደነገጠ ብሎ ሳወራ ነበር። አላቅም አባ ከዛ በጣም ደንግጦ ብቻ ከቤት ወጥቶ ብቻውን ውጭ ቁጭ ብሎ በጣም እያዘነ ነበር። ያልጠበቀ ነገር ነበር የተፈጠረው። የሰላም ልጅ አባት ለማወቅ ሁሉም ሰው በጣም ጓጉቷል እና የደረጀ ልጅ መሆኑን ሲሰማ ግን ያንተ ነው ብላ ጭራሹ የዳጣን እጅግ በጣም ሳሰላስልና ዳጣ ልጁ እንደሆነች ለማርታ ለመናገር ሳስብ ጭራሹ ድጋሚ ሁለተኛ ልጅ መረገዙን በኢየሱስ የሱ መሆኑ ሳቅ ማርታስ ምን ትለዋለች? ደሬ ምንድነው የሆንኩ ምን ተፈጠረ ብላ ስትጠይቀው ማርቲ ምንም ነገር አትጠይቅኝ ደህና ነኝ ከዚህ ሁሉ ብን ብዬ ቢጠፋ እመርጣለሁ የሚል ነበር። አልገባኝም ምን ተፈጥሮ ነው ይመስለኛል የሆነ ነገርማ ተፈጥሯል አባዬ በምክንያት አይደለም እንደዚህ ደነገጠ ስትል አብይ ትናገራለች። ከሰላም ጋር ስታወሩ ሰምቻቸዋለሁ ከክፍሉ ምን እንዳወሩ በደንብ ባልሰማም ግን ሰላም ክፍል ከገባ በኋላ ነው አባዬ እንደዚህ ደነገጠ አለችው። አብይ አንቺ የማይመለከትሽ ነገር ውስጥ እየገባሽ ጣልቃ እየገባሽ ትዳራቸውን ለማፍረስ አትጥሪ እባክሽ። የማይወራና የሚወራው ለይተሽ ማወቅ አለብሽ። አንቺ እኮ ገና ሕፃን ነች ውሃ ትበልጥሻለች በማለት ናታን እጅግ በጣም ይጮህና ይቆጣታል። እሷ ግን ቆይ እንዴት እንደዚህ ሊፈጠር ቻለ? ሰላም እባክሽን ቀልድሽ ነው እየቀለድኩ ነው በይኝ ይላታል። ጋሺ ምንም እየቀለድኩ አይደለም የምቀለድ ቢሆን በዚህ ይቀለዳል እንዴ ስትለው ይህንን በፍጹም መቀበል አልችልም። እንግዲህ የምትወልጅበት ሌላ ቦታ ቤት ከዳጣ ጋር አከራይላቸውና እዛ ሄደሽ ትወልጃለሽ ይላታል። ዳጣ ስላለች ደስተኛ ነኝ እሺ ትለዋለች። ነገር ግን በጣም ድንጋጤ ውጦታል ማለት ነው። ምክንያቱም በጭራሽ ያልጠበቀ ነገር ነው የተፈጠረው። ጭራሹ የሰላም ልጅ ማን እንደሆነ በጋራ ሆኖ እጅግ በጣም በጉጉት ለመስማት ስጣበቅ ነበር። ነገር ግን ልጁ የእሱ መሆኑ ሲሰማ ልብ ድካም ቢኖርበት ጠጥ ብሎ እንደሚሞት እርግጠኛ ነበር። ምክንያቱም ያልጠበቀ ነበር። ሰላም ከማን እንዳረገዘች ከሁሉም በላይ ደረጀን በጣም ጓጉቶ ነበር የማን ልጅ እንደሆነ እና ያረገሽው ከማን ብሎ በተደጋጋሚ ሲጠይቋት ነበር። እሷም ስወልድ ነው የምናገረው ብላ ሳልትወልድ በፊት ለጋሼ ሁሉ ነገር ትነግረዋለች። እና ጋሼ ይቅር በለኝ እባክህን ሌላ አማራጭ አልነበረብኝም። በተደጋጋሚ ብዙዎች እየጠየቁ ነበር። ስለዚህ ያለኝ ይሄ ብቻ ነው እውነት ያልኩት ነገር ደረጀ ይህንን መቋቋም አልችልም በማለት እናደዳል። ይኸውልሽ አቤል ውሃ አንቺ እህቴ ነሽ። አባዬና እማዬ ሁሌ ከኛ ጋር አይኖሩም። አንድ ነገር ብፈጠር እኔና አንቺ መደጋገፍ አለብን እሺ ትላታለች። ግን ምን ተፈጥሮ ነው ለምንድነው እንደዚህ ልትይ እያለቻት እናም በጣም ሶስት ሁሉም ሰውየው ነገር የሚፈጠር ብሎ መስሎት ነበር። እስቲ አስባቸውታል። ማርታ እንደ ሰራተኛ ሳይሆን እንደ ልጅ አይታ ቤቢ ሻወር እንዲሁም በጣም እየተንከባከበች የምትወዳት ከበኋላ ማርገዟን ስትሰማ እመኑን ልብ ድካማ ቀጥ ያደርጋታል። ምክንያቱም ሰላም ከማን አረገዘች ተብሎ እየተወራኝ በነበረበት ሰዓት እንኳን ይህንን ጉድማ ማወቅ አለብኝ። አባቴ ለምን እንደዚህ ተቀያየረ? ምን ተፈጥሮ ነው? ይህን ነገርማ መድረስ አለብኝ ብላ ትወስናለች ማለት ነው። ውድ ተመልካቾች ነገር ግን ይህን ነገር ካለወጣጣው እኔ አብይ አይደለም ይህን ነገርማ ማወቅ አለብኝ በግድም ቢሆን መድረስ አለብኝ ብላ ትወስናለች። እና ሰላምን ለማናገር ስትሞክር አብይ እባክሽን ተይ ምንም ነገር ለማወራሽ ነገር የለኝም ስትላት ምን እንደተፈጠረ ንገሪኝ እባክሽ ታን እያሰበች ነበረ። አርጁ ግን ስለሷ እያሰበ መቼ የኔ ትሆናለች በሚለው በብድር እያበደ ነበር። ነገር ግን እሷ ለእሱ ምንም ቦታና ስሜት እንደሌላት ብትነግረውም እሱ ግን እሷን ከማፍቀር ወደኋላ እንደማይል እየነገረው ነበር።
ግን ምን እየተፈጠረ ነው ብሎ እያስበ ነበር። አብይ መቼም ቢሆን እሱ ልትወደው አትችልም፣ ነገር ግን አንድ ቀን ትወደኛለች በሚለው ተስፋ ሁሌ እሷ ሲጠባበቅ ነበር። ነገር ግን እንደማይወዳትም ቢነግራቱም ግን አንድ ቀን ትወደኛለህ የሚል ስጋት ነበረው ማለት ነው። ነገር ግን ደረጀ ጋሼ አባይ ምን ተፈጥሮ ነው እባክህ ንገረኝ ስለው ይጠይቃል። ልጄ አትጠይቀኝ፣ እየተፈጠረ ያለው ነገር ለማመን ራሱ ይከብዳል ይለዋል። ቆይ ምንድነው የተፈጠረ? ህይወቴን፣ ትዳሬን፣ ልጄን፣ ልጆቼን፣ ማርታን የማጣ እየመሰለኝ ነው አለው። አይ አባዬ ለምንድነው እነሱን የምታጣቸው? እባክህ እንደዚህ አታስብ፣ በጭራሽ ይሄ ነገር ሊፈጠር አይችልም ብሎ ይነግሯል። አይ ናታን እኔ እያሳለፍኩ ያለው ነገር ለማመኑም በጣም ይከብደዋል እያለው ነበር። እና ምን ተፈጥሮ ነው ማርታ እኔ ላው ላይ እንደሞገትኩ ከሰማች ህይወቴ ማርታን ማጣት እየመሰለኝ ነው። ማርታ በክብሯ የማትደራደር ሰው ነች። ነገር ግን ይሄ ነገር መፈጠሩ ተአምር ነው። ቢሆንም ምን ማድረግ እንዳለባቸው እያሰቡ ነበር ማለት ነው። እኔን አባቴ እኔን አይወደኝም፣ ላወራ አይፈልግም እያለች ነበር እና ወሬ ለመቀየር ስትሞክር ነበር ዳጣ። እሺ ቁጥሩን አምጪና እኔ ልደውል ስትለው አይ ሌላ ጊዜ አስታውቅሻለሁ፣ አባቴ እኮ እኔን አይወደኝም፣ ሌላ ጊዜ አስታውቅሻለሁ፣ ለአሁኑ ግን ይቅር እያለችው ነበር። ይሻልሻል? አዎ። ለምን? ቆይ አልገባኝም፣ ችግሩ ምንድን ነው ስትለው አይ እያለች በቃ ቁጥሩን ለመስጠት ምክንያት ትፈጥራለች። እኔ ምንሽ እማዬ ደረጀን በጣም ትወጂዋለሽ አይደለ እያለችው ስትነግረው ነበር። ይሄ ደግሞ ምን አይነት ጥያቄ ነው? ጌታ መጣሽ ይህን ጥያቄ እያለቻት ነበር። አይ ዝም ብዬ ነው እያለች ወሬውን ለማስቀየስ ወይም ደግሞ ለመቀየር እየሞከረችው ነበር። እና ደሬን በጣም እንደምትወደው ትነግረዋለች። እልቁንስ አሁን ትነሽና ቆንጆ ሻይ አፍይልኝ እስቲ ስትላት ነበር። አፈላለሁ፣ በደንብ አፈላለሁ እማዬ እያለችው እና ወሬው ለማስቀየስ ስትጥር ነበር ማለት ነው። ማታ እንግዲህ በተደጋጋሚ የዳጣን አባትም ስትጠይቀው ደረጀ መሆኑን አታውቅምና ስሳይ የተባለ ታሪክ እንደተፈጠረ አልገባትም እሷ ማለት ነው። ነገር ግን በነገራ ውስጥ ተጠራጥሯት ነበር። ምንድነው የተፈጠረ ስትላት ምንም አልሆንኩም እያለችው ነበር። እና እንደከታሚ ናታን ደግሞ ዳጣ ጋር ሄዶ ከዳጣ ጋር እያወራ ነበር። እንዴት ነሽ እያለ ናታን በጣም ጨንቆኛል፣ ምን እየተፈጠረ እንደሆነ በጣም መሆን ከብዶኛል። እኔ በቃ አላውቅም፣ ማርታ እነሱ አባቷ እየጠየቀችው እንደሆነና የሆነ ነገር እንደተጠራጠረችው እርግጠኛ ነኝ እያለ ሲነግረው ነበር። ታዲያ ምን አለችው? ነገሮቹን ይሄ ቤት በእኔ የተነሳ ድብልቁ እንዳይወጣ ፈራለሁ። ይሄ እሱ ብቻ ሳይሆን ይህ ነገር እንዳይፈጠር ፈራለሁ በእኔ የተነሳ፣ ስለዚህ ወደ መጣሁበት ብመለስ ይሻለኛል ስትለው ናታን እባክሽ እንደዛ አትበይ እባክሽ እያለ ነበር። አብይን ብቻ ተጠንቀቃት፣ እሷ እጅግ በጣም አደገኛ ነው። እሱ ብቻ ነው የገረመ የኔና የደረጀን ናሙና ወስደው ዲኤንኤ ራሱ አስመርምራ ነበር። ነገር ግን የሰላም መበጠራን ገና ሰላም እንደተቀበል የሰላም መበጠራ ወስዳ በሰላም ጋር ሰላምና ደረጃ እንድታርጋ አስመርምራ ነበር። አብይ የማታረገው ነገር የላትም። አንቺን አሁንም ቢሆን አደጋ ላይ ነው ያለሽው፣ ስለዚህ ለመጠንቀቅ ሞክሪ እያላት ነበረ። እና እስከ መቼ ተጠንቀቂ? እኔ እንዳይት ሳይ እሷ እንደ ጠላታ ነው እኮ የምታየኝ እያለችው ነበር። ሰላም ምን ተፈጥሮ ነው ብሎ ደረጀ ስጠይቀው አይ ጋሼ ላናግር ፈልጌ ነበር። ስለ ዳጣ ነው። አይ ስለ ዳጣ አይደለም። ታዲያ ምንድን ነው አሞሻል እንዴ ስላት አይ አላመመኝም ብላ ትነግረዋለች። ታዲያ ምን ተፈጥሮ ነው? አባይ ጋሼ እባክህ እዚህ ጋር ፈትለው እያለችው ነበር። ከዛ ደረጀም ቁጭልና እሺ ንገሪኝ ምንድን ነው የተፈጠረ ብሎ ስጠይቃት እንግዲህ ሰላም ናታን እኔ ከዚህ መሄድ አለብኝ፣ አለዛ ይሄ ቤት ቃናም ይሆናል። ይሄ ትዳር ይህን መስል ህይወትና ቤተሰብ ትዳር እንድፈርስ አልፈልግም በእኔ የተነሳ ስትለው ናታን በጭራሽ እኔን ጥለሽ መሄድ የለብሽም ዳጣ እያላት ነበር። እባክሽ ምን አን እንደምወድሽና እንደማፈቅርሽ ተረጅኝ፣ አንቺን አጥቼ መኖርና መተንፈስ እኮ እኔ አልችልም እያላት ነበር። ታዲያ ምን ማድረግ አለብኝ ናታን? የተፈጠረ ያለው ነገር አትመለከትም? ያ የለመድኩበት የጎዳና ህይወት እመርጣለሁ እነሱ ሲበተኑ ከማየት ትለዋለች። አይ ቢሆንም ሌላ መፍትሄ እንፈልጋለን እንጂ
ተረጋጊ፣ ምንም አይፈጠርም እያለት ነበር። በጣም እንደፈራችው እየነገረች ነበር እና ስትሳሳላት የነበረው አባቷ ችግር ውስጥ እንዳለ ግልጽ ነው እያለች ነበር። ወደ ተመልካዮቼ የዛሬ ቪዲዮ እንመስል ነበር። ቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ